ለበርካታ ትዳሮች ፍቺ እንደ ምክንያት ከሚጠቀሱ ነገሮች መካከል አንዱ ስንፈተ ወሲብ እንደሆነ በይፋ የማይነገር እውነታ ነው። አብዛኞቹ ጥንዶች የግብረ ሥጋ ግንኙነት ማድረግ የሚጀምሩት ከጋብቻ በፊት ሆኖ ሳለ በሰዓቱ የስንፈተ ወሲብ ችግር ካለ የፍቅር ግንኙነታቸውን ማቆም እየተቻለ ከተጋቡ በኋላ በዚህ ምክንያት መፋታት ያስፈለገው ለምንድን ነው? ለዚህ ጥያቄ ትክክለኛ ምላሽ ሊሆን የሚችለው ስንፈተ ወሲብ የተከሰተው ከጋብቻ በኋላ የተፈጠረ መሆን እንዳለበት ምንም አያጠያይቅም። ከላይ በምስሉ ላይ መረጃው እንደምትመለከቱት በዓለም ከ60 እስከ 67%፣ በሀገራችን ደግሞ 45% የትዳር ፍቺ ምክንያት ስንፈተ ወሲብ እንደሆነ ጥናቶች ያመለክታሉ። ታዲያ ቀደም ብሎ ያልነበረ ከጋብቻ በኋላ እንዴት ሊከሰት ይችላል? ዛሬ አብረን የምንመለከተው ርዕሰ ጉዳይ ነው። ሰላም፣ እንዴት ናችሁ? ውድ የዮናዳ ሚዲያ ዩቲዩብ ቻናል አድማጮች፣ በዚህ ቻናል የማቀርብላችሁ ስለ ተቃራኒ ጾታ ሳይኮሎጂ እና ስለ ሰው ልጅ ውስብስብ ባህሪና ምስጢሮችን በተመለከተ የማቀርብላችሁ ተከታታይ ፕሮግራሞች በየጊዜው ወደ እናንተ እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግና የደወል ምልክቷን በመጫን ቤተሰብ ይሁኑ። አንደኛው ምክንያት የባልና ሚስት ተደጋጋሚ ግጭት ወይም አለመግባባት ነው። ሪሌሽንሺፕ ኮንፍሊክት ወይም ሳይኮሎጂካል ስትረስ ይባላል። ብዙ ትዳሮች ከመጋባታቸው በፊት ከነበረው አለመግባባት በላይ ከተጋቡ በኋላ ወራት፣ ዓመታት ባለፈው ቁጥር የጭቅጭቃቸውና የግጭታቸው መጠን ከፍ እያለ እንደመጣ የአደባባይ ምስጢር እንደሆነ ይታወቃል። ታዲያ እነዚህ ጭቅጭቆች በሁለቱም ላይ የጾታ ስሜት መቀነስን ስለሚያስከትሉ ለስንፈተ ወሲብ ተጠቃሽ ምክንያት ናቸው። ሁለተኛው ምክንያት የህይወት ውጥረት ጫና ነው። ስትረስ ኤንድ ላይፍ ስታይል ይሉታል። ከጋብቻ በኋላ ልጅ ሲመጣና በተለያዩ ምክንያቶች ኃላፊነት እንደሚጨምር ይታወቃል። እነዚህ ጫናዎች ከባልና ሚስት በአንዳቸው ጫንቃ ላይ የኃላፊነት ጫናዎች ከበዙና ከቁጥጥር ውጭ ከሆነ ለስንፈተ ወሲብ ሊያጋልጥ ይችላል። ሶስተኛው የመተማመን ጥርጣሬ ነው። ትራስት ኤንድ ኢንፊዴሊቲ ኢሹስ ይባላል። ከሁለት አንዳቸው በድብቅ ቺት እንደሚያደርጉ አንዳቸው ሌላውን የመጠራጠር አባዜ ካለ ይህም በግብረ ሥጋ ግንኙነት ጊዜ መስነፍ እንዲከሰት ሊያደርግ ይችላል። ከዚህ ጋር ተያይዘው የሚነሳው ሌላው ነገር ሀብት የማሸሽ ጥርጣሬና ከሁለቱ አንዳቸው ለየራሳቸው ቤተሰብ የሚያዳሉ ከሆነ እንዲህ ያሉ ነገሮች እርስ በርስ የሚኖራቸውን ጾታዊ ስሜት የሚገልጽ ስለሆነ እንደ ምክንያት የሚጠቀስ ነው። አራተኛው ሚስትየው ከባሏ ጓደኞች ጋር ምስጢር እስከ ማውራት የደረሰ ቅርርብና ጓደኝነት ካለ ባልየው ቀጥታ ባይነግራትም ለሚስቱ ያላት ስሜት እየቀዘቀዘ እንደመጣ 92% ጥናቶች አረጋግጠዋል። ፓርትነር ቢትሚስ ይባላል። አምስተኛው ምክንያት ንጽህናና የገላ ጠረን ነው። ይህ ጉዳይ ግልጽ ስለሆነ ማብራራት አይጠበቅብኝም። ስድስተኛው ባልየው ሚስቴን እንዴት ማርካት አለብኝ ብሎ እየተጨነቀ የግብረ ሥጋ ግንኙነት ማድረግ ከጀመረ ስንፈት ሊያጋጥመው ይችላል። ፐርፎርማንስ አንዛይቲ ይባላል። የራሱን የግንኙነት ብቃት የመጠራጠርና ሚስቱን እያረካት እንዳልሆነ ከተሰማው ጭራሽ እየባሰበት ነው የሚመጣው። አንዳንድ ወንዶች የብቃት ችግር ሳይኖርባቸውም የአልጋ ጀግና ለመባል በሚል ለስንፈተ ወሲብ የሚሰጠው መድኃኒት መጠቀም ይጀምሩና ከዚያ በኋላ ሰውነታቸው መድኃኒቱን ለምዶ ያለ መድኃኒት አልታዘዝ ይላቸዋል። ሰባተኛው ባለትዳሮች እርስ በርስ የሚያደርጉት የሀሳብ ልውውጥ ደባሪ ከሆነ ነው። ኮሚኒኬሽን ኢሹ ይሉታል። ይህ በጣም የተለመደ ችግር ነው። ባልም ሆነ ሚስት ቀላልም ሆነ ከባድ ቁም ነገሮችን ሲያወሩ ንግግራቸው በትህትና በፍቅርና በአክብሮት ያልተዋሃደ ከሆነ የግብረ ሥጋ ግንኙነት ስሜትና ጣዕም የማጥፋት አቅም አለው። እነዚህ ከላይ የተጠቀሱ ስነ ልቦናዊ ምክንያቶች በሙሉ ለስንፈተ ወሲብ የሚያጋልጡ ናቸው። ስንፈተ ወሲብ ሲባል የወንድየው የብልት አለመቆም ችግር ሆኖ ሳለ ከስነ ልቦና ባህሪ ጋር ምን ያገናኘዋል የምትሉ ልትኖሩ ትችላላችሁ። ነገር ግን እውነታው ከስነ ልቦና ጋር ቀጥተኛ ግንኙነት ያለው መሆኑ ነው። ለምሳሌ ለማስረዳት ያህል አንዳንዴ ሀሳባችሁና ትኩረታችሁ ሌላ ቦታ ላይ ሆኖ ሳለ በአጠገባችሁ የቆመን ሰው አይናችሁ እያየ ላታዩት፣ ጆሮአችሁ ድምፁን እየሰማ ላታዳምጡ ትችላላችሁ። ልብ ካላየ አይን አያይም የሚባለውም ለዚህ አይደል? በተመሳሳይ መልኩ ለስንፈተ ወሲብ እንደ ምክንያት ከላይ የጠቀስኩላችሁ ስነ ልቦናዊ ችግሮች ወንድየው የጾታ ስሜት ቢኖረውም ብልቱ እንዳይታዘዝ ወይም ፋንክሽናል እንዳይሆን የሚያደርጉ ሲሆን በሴቱ ላይ ደግሞ የግብረ ሥጋ ግንኙነትን ደስተኛ ሆና እንዳታደርግ ስለሚያደርጋት በግንኙነት ጊዜ በማህፀኗ የሚያመነጭ ፈሳሽ እንዳያመነጭ በማድረግ ስለሚደርቅባት ከፍተኛ ህመም ስለምታስተናግድ ያንን ህመም ስቃይ ላለማስተናገድ የግብረ ሥጋ ግንኙነት ላለማድረግ ትመርጣለች። ቀደም ብዬ በጠቀስኩት ልብ ካላየ አይን አያይም የሚለውን ምሳሌ ለመጠቀም የፈለኩት ስንፈተ ወሲብ ሲባል ለጾታ ግንኙነት ስሜት ማጣት ማለት ሳይሆን ያንን ስሜት ተግባራዊ የሚያደርጉ የሰውነት ክፍሎቻችን ውጤታማ ተነሳሽነት የላቸውም ማለት ነው። ስለዚህ ስሜት ብቻውን ተግባራዊ አያደርገውም ማለት ነው። ልብ ካላየ አይናችን እያየ የማያየው የልባችን ትኩረት በሌላ ጉዳይ ስላረፈ ወይም ሀሳባችን በሌላ ጉዳይ ሲሰረቅ እንደሆነ ሁሉ ስነ ልቦናዊ ችግሮች የጾታ ስሜታችን እያለ ለግንኙነቱ ብቁ እንዳንሆን
ያደርጋል። ለዚህም ነው አንዳንድ ወንዶች ከሚስቶቻቸው ጋር የግብረ ሥጋ ግንኙነት ሲፈጽሙ ስንፈተ ወሲብ ሲኖርባቸው፣ ነገር ግን ሚስቱን ቺት ሲያደርግ ከሌላ ሴት ጋር ስተኛ ስንፈተ ወሲብ ላይኖርባቸው ይችላል። ሴቷም ከባሏ ጋር ስታደርግ የማህፀን ድርቀት ሊኖርባት ይችላል፣ ግን ደግሞ ቺት ስታደርግ ይህ ችግር ላይኖርባት ይችላል። ስለሆነም ለፍቺ ይዳረጋሉ። በሁለቱም ላይ ይህ ችግር እንዲፈጠር የሚያደርገው በመካከላቸው ያለው ስነ ልቦናዊ ቀውስ ስለሆነ ባለትዳሮች እርስ በርስ ያላቸውን ስሜታዊ ግንኙነታቸውን በጥንቃቄ መጠበቅና መንከባከብ የሁልጊዜ ስራቸው መሆን አለበት። ትህትና፣ ፍቅር፣ መከባበርና ይቅር መባባል ወሳኝ ቁልፍ ነጥቦች ናቸው። ከስነ ልቦና ምክንያቶች ውጭ ለስንፈተ ወሲብ እንደ ምክንያት የሚጠቀሱ ሌሎች ምክንያቶች ከጤና ጋር የተያያዙ ናቸው። የስኳር በሽታ፣ የልብ በሽታ ወይም ደግሞ ሆርሞናል ኢምባላንስ የሚባሉ ነገሮች ከጊዜ በኋላ ተከስተው ከሆነ እንደ ምክንያት የሚጠቀሱ ናቸው። ሌላውና ዋነኛው ሱስ ነው። የአልኮልና የጫት ሱስ እንዲሁም ሌሎች በመርፌ የሚወሰዱ ሱስ የሚያስይዙ መድኃኒቶች ለስንፈተ ወሲብ የሚያጋልጡ ናቸው። በቀጣዩ ጊዜ በሌላ ርዕሰ ጉዳይ እስክንገናኝ በቸር ቆዩልኝ። ዮናዳብ ነኝ።